አቤል ተመስገን እባላለሁኝ ከኢንፎርሜሽን መረብ ደህንነት አስተዳደር የተቀናጀ ሳይበር መከላከል አገልግሎት ዲቪዥን ኃላፊ ነኝ። ግብይት የምናደርግባቸው ከሰዎች ጋር ሐሳባችንን የምንለዋወጥበት መልእክት የምንለዋወጥበት መንገዶች ወደ ዲጂታል መቀየራቸው አንደኛው ጥቃቱ እንዲጨምር ወይም ደግሞ አጥቂዎች በዛ በኩል እንዲመጡ የሚያደርግብን ሂደት ነው ማለት ነው። ሌላኛው ደግሞ የግንዛቤ ማነስ ነው። እንግዲህ ተጠቃሚዎች የሚጠቀሙት ነገር በትክክል መስራቱን እንጂ ከዛ ጋር ተያይዞ ፊሺንግ የምንለው ቱ ፋክተር አውተንቲኬሽን የምንለው ጠንካራ ፓስወርዶች የምንላቸው ስለ እንደዚህ አይነት ነገሮች በቂ ግንዛቤ ከማጣት አንፃር እንደዚህ አይነት ነገሮች ይከሰታሉ ማለት ነው። ሌላኛው ድንበር ተሻጋሪነቱ ነው። እዚህ ያለ ሰው ሌላ ሀገር ያለውን ሰው በቀላሉ ማጥቃት የሚችልበት የተገማች የሆነበት ወይም ደግሞ ዳይናሚክ የሆነበት ሂደት ስለሚኖር እንደፈለገ ለመንቀሳቀስ ኢንቪዚብል ሆኖ ለመንቀሳቀስ እድሉን ስለሚያገኝ ይሄኛውም እንደዚህ አይነት ጥቃቶች መስፋፋት እንደ ትልቅ ምክንያት ይሆናል ማለት ነው። ሌላኛው የቴክኖሎጂ መራቀቅ የምንለው ነው። ስፔሻሊ አርቲፊሻል ኢንተለጀንስ ከመጣ በኋላ የድምጽ የቪዲዮ ሂደቶች በጣም አስገራሚ ደረጃ ላይ የምንላቸው ሂደት ላይ ነው ያሉትና በቀላሉ ንቃተ ህሊና ወይም ደግሞ በዚህ በሳይበር ደህንነት ንቃተ ህሊና ላይ ደካማ የሆነ ሰው በቀላሉ ሊሸወድ ሊጭበረበር የሚችልበት ሂደት ነው ያለው። ሳይበር ሃይጂን የሚለውን ማየት እንችላለን። ጠንካራ የይለፍ ቃሎችን መጠቀም፣ ባለ ሁለት ደረጃ ማረጋገጫዎችን መጠቀም፣ የሚላኩልንን ስፔሻሊ ተንኮል አዘል መልእክቶች፣ ሊንኮች እነሱን ከመላካችን ወይም ደግሞ ፎርዋርድ ከማድረጋችን በፊት ከመንካታችን በፊት ስለዛ ነገር ግንዛቤ እንዲኖረን ማድረግ ያስፈልጋል ማለት ነው። የምንጠቀማቸው መተግበሪያዎች ላይ ደህንነቱ እንዲጠበቅ ተብሎ የተዘጋጁ ማቀናበሪያዎች ወይም ደግሞ ሴቲንጎች አሉ። እነዛን ሴቲንጎች በትክክል መጠቀም፣ ለምሳሌ ባለ ሁለት ደረጃ ማረጋገጫ ካየን ኢንኬዝ በተለያየ ሚንስ ሰው ፊሽ አድርጎን ኤስኤምኤስ ኮዶችን ቢያገኝ ሌላ ስልክ ላይ በእኛ ስልክ ቁጥር ሌላ ስልክ ላይ ለመክፈት ቢሞክር ኦልሬዲ ባለ ሁለት ማረጋገጫ ዘዴን ከተጠቀምን ያንን እኛ ሎካል ላይ ስለሆነ ያለው እዛ ላይ ለመግባት አስቸጋሪ ያደርገዋል ማለት ነው። ስለዚህ እንዳንጠቀም ሜካኒዝሞችን ወይም ደግሞ የማጭበርበሪያ ሜካኒዝሞችን ልናጠበባቸው የምንችልባቸው መንገዶች እዛው የምንጠቀምበት መተግበሪያ ላይ ዋትስአፕ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ሌሎችም የመልእክት መላላኪያ ዘዴዎች አፕሊኬሽኖች ሊሆኑ ይችላሉ። እዛ ላይ ያሉትን ሴቲንጎች በትክክል ማቀናበር ያስፈልጋል ማለት ነው። የሶፍትዌር ማዘመኛዎች ይለቃሉ። ቅድም እንዳልኩት ዋትስአፕም ሆነ ቴሌግራምም ሆነ ሌሎች የመልእክት መላላኪያ መተግበሪያዎች በየጊዜው የሚያወጧቸው ማዘመኛ ወይም ደግሞ አፕዴቶች አሉ። ስለዚህ እነዛን ተከታትሎ አፕዴት ማድረግ ማዘመን ያስፈልጋል ማለት ነው። እንደዚሁም ደግሞ አጠራጣሪ ሊንኮችን አለመንካት፣ ከመንካት መቆጠብ፣ እንደዚሁም ደግሞ ነክቶም ወደ ሌላ ሰው ከማስተላለፍ መቆጠብ ያስፈልጋል ማለት ነው። እነዚህ በጥቂቱ ማየት እንችላለን። ሌሎችም አሉ። ለምሳሌ ቴሌግራምም ሆነ ዋትስአፕም ሆነ ሌሎች ሲግናል ሊሆን ይችላሉ። ሌሎች መተግበሪያዎች ብቻ ብዙ በብዛት የትኛውን እኛ ሀገር ሰው ያለው በብዛት የትኛውን ይጠቀማል የሚለውን ከማንሳት አንፃር ነው እንጂ ሌሎችም ላይ ሲሆን በስልካችን መጠቀም እንችላለን፣ በፒሲያችን መጠቀም እንችላለን፣ ብሮዘር ላይ መጠቀም እንችላለን። ስለዚህ በሚቀለን ከተጠቀምን በኋላ አክቲቭ ዲቫይሶቹ ስንት ናቸው የሚለውን ማየት መቆጣጠር ያስፈልጋል ማለት ነው። ካልሆነ ሌላኛው ሰው ላይ በቀላሉ ዌብ ላይ ሎጊን አድርገን ስንሄድ በስልክ ወይም ደግሞ በኮምፒውተር ላይ በተጫለ መተግበሪያ አማካኝነት ሎጊን ሲደረግ ኮንፎርሜሽን ኮዱን የሚልክልን ወደምንጠቀምበት ወይም ደግሞ ሎጊን ያደረግንበት አክቲቭ ሴሽን ያለበት መተግበሪያ ላይ ነው። ስለዚህ በቀላሉ ልንጠቅ ስለምንችል ቴሌግራም ከሆነ ዲቫይስ ምን ያክል ዲቫይስ ላይ ሎጊን እንዳደረግን የኛ ያልሆነውን ዲቫይስ ደግሞ በፍጥነት ማስወገድ ያስፈልጋል ማለት ነው። ዋትስአፕም ሲሆን ደግሞ ሊንክ ያደረግናቸው ዲቫይሶች ካሉ እነዛን ቼክ ማድረግ ያስፈልጋል። እንደዚሁም ደግሞ ከሰዎች ጋርም መልእክቶችን ስንለዋወጥ ሰክሬት ቻት የሚላለው መቆለፍ ያለው ማለት ነው። ፓስወርድ ቆልፈ የምትጠቀምባቸው የምትችላቸው ስላሉ አትሊስት
የቅርብ ጊዜ ግንኙነታችን ያወራናቸውን ነገሮች ፕራይቬሲውን ለመጠበቅ እንደዚህ አይነት መንገዶችን ብንጠቀም ላለሁኝ። ከዛ ውጪ በተለያየ ምክንያት ወይም ደግሞ ኮንቴክስቹዋላይዝ በማድረግ እዚህ ሴሽን ላይ አንተ ተመዝግበሃል፣ እንደዚህ ሆነሃል፣ ስለዚህ አሁን የሚገባልህ ኮንፎርሜሽን ኮድ ስላለ እሱን ኮድ ላክልን በማለት ከዋትስአፕ ወይም ከቴሌግራም የሚላከውን ትክክለኛውን ኮድ ሰዎች ፊሽንግ የሚለው ደግሞ ቮይስ ፊሽንግ በምንለው አማካኝነት ኮዱን ለማግኘት የሚጥሩበት ሂደት አለ። ስለዚህ የትኛውንም ከዋትስአፕም ሆነ ከቴሌግራምም ሆነ ወይም ደግሞ ከሲግናል ከተለያየ ቦታ ወይም ደግሞ መተግበሪያውን ከምንጠቀምበት የሚላክልንን ኮድ ለማንም ሰው ማጋራት፣ ለቅርብም ሰው ይሁን ለሩቅም ሰው ይሁን ለየትኛውም ሰው ደውሎም ቢሆን እንደዚህ አይነት ቁጥሮችን ከማጋራት መቆጠብ ያስፈልጋል ማለት ነው። አካውንቱ ሃክ የተደረገበት ሰው አካውንቱ ሃክ እንደተደረገ በተለያየ ምክንያት ላያውቅ ይችላል። ወደዛ መተግበሪያ እስካልገባ ድረስ በስራ ውጥረት ሊሆን ይችላል። ብቻ በተለያዩ ምክንያቶች አካውንቱ ሃክ እንደተደረገ ሳያውቅ ለሱ ወዳጆች መልእክት እየተላከ ገንዘብ እንዲልኩ የተለያየ ነገር እንዲያደርጉ ጥያቄ ሊጠይቅ ይችላል። እንግዲህ ያ ጥያቄ የደረሰው ሰው ተጠራጣሪ መሆን ያስፈልጋል። በተለያየ ሚንስ በመደወል ሊሆን ይችላል ወይም ደግሞ ከዛ መተግበሪያ ውጭ ባሉ በሌሎች መተግበሪያዎች መልእክት በመላክ እርግጠኛ ነህ ይሄንን ገንዘብ ላክልኝ ብለኸኛል የሚለውን ነገር ኮንሺየስ እንዲሆን ያደርገዋል። ስፔሻሊ ስልክ ቢሆን ደግሞ ሞር የተሻለ የሚሆንበት ሂደት አለ። ሙሉንም ደግሞ ስልኩንም ኮምፕሮማይዝ ከተደረገ በአካል የሚቻልም ከሆነ ብቻ እሱን ሰውየው ልናገኝበት በምንችልበት አይነት መልኩ ኮንፊርም ማድረግ የምንችልበት ሂደት ቢኖር የተሻለ ነው። አንዳንድ ጊዜ ያው ስልክም ላይ ከዲፕ ፌክ ጋር ወይም ደግሞ ከአርቲፊሻል ኢንተለጀንስ መምጣት ጋር ተያይዞ የሰውየውን ድምጽ ሙሉ ለሙሉ ክሎን አድርጎ የማስመሰል ሂደቶችም ስላሉ እስከ ቪዲዮ ጭምር እንደዚህ አይነት ሂደቶች ስላሉ ትክክለኛ ሰውዬ እንዲልክለት እንደፈለገ በራሱ አካውንት ላይ ሆነ ይችላል። ብዙ ጊዜ በዚህ አካውንት በዚህ ስልክ ነው የሚለውና እንደዛ የማጣራት አይነት ሂደቶችን ማድረግ የምንችልበት ሂደት ቢኖር በቃ እንዳጠቃላይ ተጠራጣሪ የሚለውን ነገር ብንይዘው ከዲጂታል መስፋፋት ጋር ተያይዞ ግብይቶች ኢዚ ሆነዋል፣ ገንዘብ መክፈል ኢዚ ሆነዋል፣ የተለያዩ ክፍያዎች መክፈል በጣም ሲምፕል እየሆኑ ቀላል እየሆኑ ስለመጡ ከሰውየው ጋር በትክክል እሱ እንደጠየቀ ልናረጋግጥበት የምንችላቸውን ሚንሶች ብንጠቀም ሞር የተሻለ ሊሆን ይችላል። ቪዲዮ ኮል በመደወል ሊሆን ይችላል። በተለያየ ሚንስ ብናጣራ የተሻለ ነው የሚሆነው። ሌላኛው እንግዲህ አዲስ አበባም ሊሆን ይችላል፣ የትኛውም የዓለም ክፍል ያለ ሰው ይህንን ፕሮግራም የሚያዳምጠው ሰው ሊሆን ይችላል። የተለያዩ ኢቨንቶች ላይ በምንሳተፍበት ጊዜ የሚመከረው የቢዝነስ አካውንት የምንለው በተለይ ከስልክ ቁጥር ጋር በተያያዘ ምናጋራቸው አሁን ናዊዴ ስልክ ቁጥርም ቀላል የሚባል መረጃ አይደለም ለሃከሮች ወይም ደግሞ ለመንታፊዎች። አንድ እንደ ከፕሮፋይል ውስጥ ከሚፈለገው ውስጥ አንደኛው እሱ ስለሆነ ከዛ ጋር ተያይዞ ለቢዝነስ የምንጠቀምበትና ፐርሰናል ለሆኑ ጉዳዮች የምንጠቀምበትን ኢሜይልም ሊሆን ይችላል፣ ስልክ ቁጥርም ሊሆን ይችላል፣ ሌሎችም ልንገናኝባቸው ከሰዎች ጋር ኢንተራክት ልናደርግባቸው የምንችላቸውን አካውንቶች ሰፓሬት ብናደርጋቸው የጉዳት መጠኑን የምንቀንስበት ሂደት አንድ አማራጭ ወይም ደግሞ እንደ ሰፊ አማራጭ ማየት የምንችልበት ሂደት ይኖራል ማለት ነው። ስለምንጠቀመው መተግበሪያ በደንብ ዕውቀቱ ሊኖረን ይገባል። እዛ ላይ መተግበሪያዎቹ ላይ አትሊስት መተግበሪያዎቹ ላይ የተቀመጡትን ሴቲንጎች በትክክል ማቀናበር በትክክል ሴቲንጋቸውን ብናቀናብረው ሞር የተሻለ ነው የሚሆነው። ብዙውን ጊዜ እንዲህ አይነት ነገሮች የሚከሰቱት እኔ ለጥቃት ታርጌት አይደለሁም አንድ ተራ ግለሰብ ነኝ ብሎ የማሰብ ሂደቶች ናቸው ለዚህ ሁሉ ነገሮች የሚያመጡትና ችግር እንደሚፈጠር ካወቅን አዌር ከሆነን እንደምንሰረቅ ምንና ከሆነ አካሄዳችንን እያንዳንዱን ነገር እናስተካክላለን ማለት ነው። ስለዚህ አንድ ተራ ሰው ሊሆን ይችላል፣ ነገር ግን በሱ አካባቢ ያሉ ሰዎች ደግሞ ለዛ ሰው ሰፖርቲቭ የሆኑ ሰዎች ሊሆኑ ይችላሉ። ስለዚህ በሱ አማካኝነት እኔ ተራ ሰው ነኝ አንድ ግለሰብ ነኝ ልጠቃ አልችልም በሚለው አስተሳሰብ ምክንያት በዙሪያው ያሉ ሰዎችም ሰለባ ሊሆኑ የሚችሉበት የችግሩ ገፈት ቀማሽ ሊሆኑበት የሚችልበት ሚንስ ሰፊ ስለሚሆን ራሳችንን ለእንደዚህ አይነት
ወይም ደግሞ ለመንታፊዎች ተጋላጭ ልንሆን እንችላለን። ስለዚህ ምን ማድረግ አለብኝ የሚለውን በማሰብ ሴቲንጎችን በትክክል በማቀናበር የምንጠቀማቸው ነገሮች እንደዚህ ሚዲያ ላይ ሲወጡ ትልቅ ነገሮች ላይሆኑ ይችላሉ። አትሊስት ግን እነዛን ነገሮች በትክክል ብናቀናብራቸው በትክክል ብንሄድባቸው ልንጠቃበት የምንችለውን ሰፊ ነገር ማጥበብ የምንችልበት ሂደቶች ይኖራሉ። ምክንያቱም ከአርቲፊሻል ኢንተለጀንስ መምጣት ጋር ተያይዞ ብዙ ሶፊስቲኬትድ የሆኑ ነገሮች እየመጡ ስለሆነ አትሊስት ከኛ ምን ይጠበቃል የሚለውን ነገር አዌር በመሆን እዛ ላይ ብንሰራ አሪፍ ነው። ሌላኛው እንደ ተቋምም ከተጠያቂነት አንጻር ከህግ ተጠያቂነት አንጻር ማስረጃዎችን ከመያዝ አንጻር የፌዴራል ፖሊስ ወንጀል ምርመራ ጋር ተያይዞ በኢንፎርሜሽን መረብ ደህንነት አስተዳደርም ጋር የዲጂታል ፎረንሲክ ጋር ተያይዞ ብዙ የሚሰሩ ስራዎች አሉ። ከወንጀልም ህግ ጋር አንጻር በምንመለከትበት ጊዜ የሳይበር ወንጀል አዋጅ አለ። አዋጅ ቁጥር 958/2008 ላይ የሳይበር ጥቃቶችን በወንጀል የሚቀጣ ግልጽ የሆነ ህግ አለ። ስለዚህ በዛ አማካኝነትም እነዚህ መንታፊዎች ዋንስ ከተደረሰባቸውና እዛ ደረጃ ላይ ከደረሱ ተጠያቂነቱ እንዳለና በወንጀል ሊያስቀጣ እንደሚችል የተደነገገበት ህግ አለ። ከዚህም ጋር ተያይዞ ደግሞ በየጊዜው ከሚመጡ ቴክኖሎጂዎች ውስብስብነት ዳይናሚክነትም ጋር ተያይዞ የሚወጡ ፖሊሲዎች እንዴት መቀጣት እንዳለባቸውም ጋር ከዛ ጋር ከህግ ጉዳዮች ጋር ተያይዞ እንደ ኢንሳም ከሱ ጋር ተያይዞ አጋር ተቋማትም ጋር ተያይዞ እየተሰሩ ያሉ ስራዎች አሉ። እነሱም ሲያልቁ የወንጀልን እንደሌላው ወንጀል ሁሉ በሳይበር ጥቃት የሚመጡ ጥቃቶችንም በወንጀል ህግ የሚቀጣበት በገንዘብ የሚቀጣበት በስርዓት የሚቀጣበት ሂደትም ስላለ አጠቃላይ ይሄኛውንም በዲጂታል መተግበሪያዎችን ብቻ ሳይሆን በሌላም መንገድ የደረሱ የሳይበር ጥቃቶችን ከዌብሳይት ሪፕሌስመንት ሊሆን ይችላል ከሌሎችም ከቁልፍ መሰረተ ልማት ጋር ያሉ ተቋማትም ሊሆን ይችላሉ በግለሰብም ሊሆን ይችላል። ሳይበር ጥቃት የደረሰበት ሰው 933 ነፃ የስልክ መስመር አለ ኢንሳ ላይ እሱ ጋር መደወል ይችላሉ። etiosert@insa.gov.it የሚልም ኢሜል አለን። እዛ ኢሜልም ላይ ደግሞ መልእክቶችን ቢጽፉልን በተቻለ መጠን አፋጣኝ የሆነ ምላሽ ለመስጠት እንጥራለን። ከዚህ ከሶሻል ሚዲያ ጋር ተያይዞ ስፔሻሊ ይሄኛውን ኮዶችን አሳልፈን ኤስኤምኤስ የሚላክልን ቬሪፊኬሽን ኮድ አሳልፈን ለሌላ ሰው የምንሰጥበት ሂደት ካለ እሱ ሂደት ከቴክኖሎጂው ባለቤት ወይም ደግሞ ከመተግበሪያው ባለቤት ጋር ሜታ ከሆነ ከሜታ ጋር ተጻጽፎ ለማስመለስ የቴክስት ታይም ማለት ነው የተወሰኑ ታይሞችን ይወስዳል። የኛ የራሳችን ምርት ስላልሆነ ማለት ነው። ትልቁ እኛ መስራት የምንፈልገው ፕሪቬንሽኑ ላይ ነው ወይም ደግሞ አዌርነስ ክሬት ማድረጉ ላይ እንደዚህ አይነት ዘመቻዎችን በየጊዜው ለህብረተሰቡ ግንዛቤ እንዲፈጥር ማድረግ ነው የምንፈልገውና ይሄን ብቻ ሳይሆን ከክፍያ ሂደቶችም ጋር ተያይዞ ሎተሪ ደርሷል እንደዚህ ሆኗል የሚሉትንም ነገሮች ማንም በጥቃቅን ነገር ወይም ደግሞ እንደዚህ ደርሷል በሚል ነገር የሚገኝ ነገር የለምና ከዛ ጋር ተያይዞ ያለፈነበትን እንትን ያላለበትን ሊሰጠን የሚችል አይነት ሰው የለም። አዌር መሆን አለብን። የትኛውም ሰው ዝም ብሎ ገንዘብ ሊሰጠን አይችልም። ያደረግናቸውንም ነገር ኮንቨርሴሽኖች እንደሆኑትንም ነገሮች ደግሞ ማስታወስ ያስፈልጋል፣ መጠራጠር ያስፈልጋል። አንዳንድ ጊዜ እንደዚህ አይነት የማጭበርበር ሂደቶች በጣም እርጀንሲያቸው ሀይ ነው። በ5 ደቂቃ ውስጥ በቃ በዚህ ሰዓት ውስጥ በዚህ ሰከንድ ውስጥ እንደዚህ ካላደረክልኝ እንደዚህ ካልሆነ የሚል አይነት ነገሮች አሉና እሱ ለራሱ ሊያጠራጥረን ይገባል። ለምን እስከዛሬ ድረስ ከዛ ሰውዬ ጋር ስናወራ እንደዚህ ያላስቸኮለን እዛች ቅጽበት ላይ ምንድን ነው ያስቸኮለው የሚለውንም ደውሎ የማጣራት አይነት ሂደቶች አሉ። ፕሮፋይልህ እዚህ ላይ ያለ ግባና ያው ፎቶ እንደዚህ ሆኗል። ስፔሻሊ በቴሌግራም የሚላኩ መልእክቶች ላይ ከክሪፕቶ ከረንሲ ጋር የሆነ ጊዜ ተያይዞ ከማይኒንግ ጋር ተያይዞ እንደዚህ አይነት ኤርድሮፖች አሉ በሚል ብቻ መጠነ ሰፊ ነው። የአታክ ሰርፌሱ ሀይ ነውና ግንዛቤ መፍጠር ላይ ራስንም ደግሞ አፕዴት ማድረግ በተለያየ ጊዜ የሚወጡ ማዘመኛዎችን መተግበሪያዎችን እዛ ላይ ራሳችን ኤክስፖዝ ብናደርግ በተለይ የተለያዩ ግብይቶችን በሞባይል ባንኪንግ የምናደርግ ከሆነ እያንዳንዱ ሂደቶች አሁን ወደ ዲጂታል እየተቀየሩ ስለሆነ በዛው ልክ አዌር መሆን ራሳችንን ከዛ አይነት ነገር ከሳይበር ጥቃት ለመጠበቅ በየጊዜው የምናነባቸውንም ነገሮች ሴኩሪቲ ቲፖችንም ኢንሳም የሚያወጣቸው አሉ። በራሳቸውም ደግሞ ኢንተርኔት ላይ የሚለቀቁ ነገሮች ስላሉ በራሳቸውም አፕዴት ማድረግ ይችላሉ።
የኢንሳንም ፔጆች የኢትዮሰርት ፔጆች ዌብሳይቶች አሉ እነሱንም ቢጎበኙ የተሻለ ግንዛቤ መፍጠር የሚችሉበት ሂደቶች አሉ። ለተቋማት ከሆኑ ደግሞ የተለያዩ የስልጠና ሪኩዌስቶችን ቢያቀርቡ በኢንፎርሜሽን መረብ ደህንነት አስተዳደር ቴክኒካል ሰዎች አማካኝነት ስለ ሶሻል ሚዲያዎችም ሊሆን ይችላል ቁልፍ ኢንፍራስትራክቸር ላይ ስላሉትም ነገሮች ቴክኒካል ዲቴል ቴክኒካሎችም ከዲፌንሲቭ ፐርስፔክቲቭ ያለው ሊሆን ይችላል ተደራሽ ለማድረግ ዝግጁ መሆናችንን በዚሁ አጋጣሚ መግለጽ እንፈልጋለን። ከተጠያቂነት አንፃር ከህግ አንፃር የህግ ባለሙያዎች እዚህ ላይ በሰፊው የሚሉት አይነት ነገር ይኖራል። ነገር ግን አንድ እዚህ ላይ ማንሳት የምፈልገው ነገር ከናሽናል አይዲ ጋር ተያይዞ አንድ ሰው አንድ ነው የሚለውን ሂደት ለማረጋገጥ እያንዳንዱ ሰው የባንክ አካውንቱን ከፋይዳ መለያ ቁጥሩ ጋራ እንዲያስተሳስር የሚደረግበት ሂደቶች አሉና እነዛ ሂደቶችም እንዲህ አይነት ነገሮችን ለማስቀረት የሚካሄድባቸው ሂደቶች አሉ። እንደዚሁም የፌዴራል ፖሊስ ደግሞ የወንጀል ምርመራ ሂደትም ከዚህ ጋር ተያይዞ በቅንጅት የሚሰራ የአንድ ተቋም ብቻ ተግባርና ኃላፊነት ብቻ ሳይሆን በጋራ ባንኮች ጋር ብሔራዊ ባንክ የሚያወጣው ሂደቶች ይኖራሉ። ኢንሳ አብሮ የሚተባበራቸው ነገሮች ይኖራሉ። ፌዴራል ፖሊስ የሚተባበራቸው ነገሮች አሉ። እነዚህ በጋራ በመቀናጀት ለወደፊት እንዲህ አይነት ጥቃቶች እየተበራከቱ መምጣታቸውን ተከትሎ እንደዛ የምንሄድባቸው ነገሮች አሉ። ግን እስከዛው ድረስ የህብረተሰቡን ንቃተ ህሊና በደንብ ማጎልበት ያስፈልጋል። ቀላል በሆኑት ማቀናበሪያዎችን ባለመከተላችን ምክንያት የሚመጡ ብዙ መዘዞች አሉ። ዋንስ ፕራይቬሲያችን ከተነካ ብዙ ነገራችን ነው ሉዝ የምናደርገው። ፋሚሊ ሉዝ እናደርጋለን። በአካባቢያችን ያለውን ሰዎች ያወራናቸውን ነገሮች ስለ ስራ የምንላላካቸውን ነገሮች እያንዳንዱ ነገሮች ኤክስፖዝ ልናደርግ የምንችልበት ሂደት ስላለ ትንሿን የምንላትን ቀላል የምንላትን ነገር እዛው መተግበሪያው ላይ ያሉትን ነገሮች በማቀናበር አካውንታችንን ደህንነት በመጠበቅ የራሳችንን ደህንነት መጠበቅ እንችላለን ነው። ያው የሳይበር ደህንነት ስንል እያንዳንዱ ነገር ሁሉንም እነዚህ መተግበሪያዎችን ሁሉንም በኮምፒውተር በኔትወርክ እናደርጋቸውን ነገሮች ሁሉ የሚያጠቃልል አይነት ነገር ስለሆነ ያ ደግሞ የአንድ ተቋም ተግባርና ኃላፊነት ሳይሆን ሼርድ የሆነ ሪስፖንሲቢሊቲ የጋራ ኃላፊነት ነው። ግለሰብ ማድረግ የሚገባንን ቤስት ፕራክቲስ የምንላቸውን ነገሮች እነሱን ብንከተላቸው የሚል ነው። እዛው ሴቲንጉ ላይ እያንዳንዱን ዲቴል የሆኑ ነገሮች አሉ። ቴሌግራም ላይ ስንገባ ማን ኦንላይን እንደሆነ እንደምንፈልግ መፍቀድ አለመፍቀድ የምንላቸው ብዙ ነገሮች አሉ። ፕሮፋይል ፒክቸራችንን ማን ማየት አለበት የለበትም የሚለውን ነገር ለማን ማጋራት አለብን የለብንም የሚለውንም ነገር ምክንያቱም ብዙ ጥቃቶች የሚነሱት እኛም ፕሮፋይል ከማድረግ እኛ ከምንወደው እኛ ካለንበት እኛ ከተመዘገብንበት ከያንዳንዱ ነገሮች ነው። ለምሳሌ ኤዩ ሰሚት ላይ እንሳተፋለን ብለን ተመዝግበን ከሆነ ያንን መረጃ በተለያየ ሚንስ ሊገኝ ይችላል። አንዳንድ ጊዜም የኤዩ ሰሚት ላይ መሳተፍ የሚፈልግ ሰው ተብሎም ጉግል ፎርም ፌክ የሆነ ጉግል ፎርም ተዘጋጅቶ ፕሮፋይል የሚሰበሰብበት አይነት ሂደት ይኖራልና እንደዚህ አይነት ኢቨንቶች ላይም ስንሳተፍ የኢቨንቱን ትክክለኛነት ከትክክለኛው ኢቨንት ሶርስ የመጣ መሆኑን መመዝገቢያ ፎርሙን እሱን ቼክ ማድረግ ማረጋገጥ ያስፈልጋል ማለት ነው።